ሄለን አንቺ ተጠያቂ ነሽ። ፖይንቱ እንዲያዝ ብቻ ነው የሚፈልገው። ፖይንቱ እንዲያዝ ይሄ 7 ዓመት በሙሉ እኛ ንቀን የተውነው ግን ብዙ ህዝብ ያሳለቀች ልጅ ናት ይችላል። እቺ ሴት ማለት ነው። በተለይ ሀረርና ድሬዳዋና ሀረር ላይ ጓደኞቿ እነማን ናቸው? አንድ ዲቃላ በስባሳለች በሀደሬ ስም እዚህ ጣሊያን ሀገር ያለች አለች። ትክክለኛ ትግሬዎች አይደበቁም። ትክክለኛ ተጋሮች አይደበቁም። በማንነታቸው ወጥተው ለህዝባቸው ይቆማሉ። ምንም የሚደብቅ የለም። ተንኮለኞቹ ናቸው እንዳንቺ ያሉት ዲቃላዎቹ። ያ አጠገቧ በሙሉ ዝም ብላችሁ ማን ነው ሰፖርት የሚያደርጋት? ማን ነው? እንዳለ ዲቃላው ይሄ ኦሮሚያ ውስጥ ተወልዶ ያደገው ማለት ነው። ኦሮሚያ ውስጥ ተወልዶ ያደገው በዚህ ልክ ዝም ብላችሁ አስቡት። ጸባችሁ አሁን ከሚቀጠቅጣችሁ መንግስት ጋር ነው ወይስ ከኔ ጋር ነው? ጸባችሁ ከጀዋር ጋር ነው? ጸባችሁ ከመስፍን ፈይሳ ጋር ነው? ጸባችሁ እቺ ሴትዮ እኮ ይኸውላችሁ ጸባ በሙሉ መብት ከሚጠይቁ ከዮኒ ማኛ ጸባ በእናቷ ትግሬ በሁሉም ትግሬ ናት። በሁሉም ተጋሩ ናት። ኦሮሞ አንድ ሰዎች ኦሮሞ ልንገርሽ የኔን ዘር ብትፈልጊ ሸዋ ላይ ታገኛለሽ። እኔ አንድ ቀረዳ ብሰጥ ሸዋ ላይ ታገኛለሽ። የኔን ዘር ወለጋ ብትሄጂ ታገኛለሽ። እቺ እኮ አንድ ዘር እኮ ይላት። ያም የሆነው አትሊስት ከውጭ ስትመጪ ነው። እኔ አሁን ዘር ውስጥ መግባት ፈልጌ አይደለም። ከውጭ ስትመጪ ተሰደሽ ወይ እንደ ልማዱ ይሄ ምናምን ሆነሽ ስትመጪ ይዘሽ የምትመጪው እናት አባትሽን ብቻ ነው። እናት አባት ምናምን ልጅ። ኦሮሚያ ላይ ግን ዘር ማንዘርሽ አትሊስት አባትሽ እንኳን ኦሮሞ ከሆነ የአባትሽ ዘሮች ይኖራሉ። ኦሮሞ ዘሩ የተያዘ ነው እናቴ፣ እንደ ሀረግ የተያዘ ነው። ፈልገውሽ ነው የሚመጡት። ዲቃላ እንኳን ብትወኛልኩሽ ፈልግ አንድ የኦሮሞ ዘር የለባትም። አንድ ቢኖርባትም ማኖሮ እኮ ወይኔ ጂጂክያ የዛሬ 4 ዓመትን ያስቆማት ነበር። አንድ የኦሮሞ ዘር የለባትም። አንድ ምንም ነገር የላትም። ሺዝ ተጋሩ ናት። በደንብ አርጋ ተጋሩ ናት። በደንብ አርጋ። ያ ማለት ግን ተጋሩን ተወክላለች ማለት አይደለም። እቺ ባለጌ ስድ አይደለም። እሷ የምትወክለው ምናልባት ሆዳሙን ወያኔ ወይ መጥፎን አስቀያሚውን ፖለቲካ ነው የምትወክለው። አስቀያሚ ሰው እኮ አንድ ሰው እኮ አታጡ። የዚህን ያህልም ደግሞ እንዴ ዘር የለኝም እኮ ምንድን ነበረ ስትል የነበረው? ዘር የለኝም ስትል ነበር። ምን ነበር ስትናገር የነበረው? ቤተሰብ የለኝም ስትል ነበር። አሁን ምን ነው ክስ ሲመሰረትባት ዘላ ኦሮሞና ትግሬ ላይ የሆነችው? ትግሬዎች ልኳት ነው ወይስ ወያኔ ልኳት ነው? ትግሬዎችማ ቢልኳት ኖሮ እንደ ጀግና ትግሬዎች ተጋሮች ዝንጥ ብላ መሳሪያዋን ይዛ ትወርድ ነበር። እኔ ማቀው ትግሬ ፊት ለፊት ሆኖ የሚናገር ነው። ወያኔንም ባለጌ ነህ፣ አዎ ልክ አይደለህም፣ ኦኬ ትግራይንም ደግሞ አናሰጥም ብለው የሚታገሉ ተጋሮችን ነው የማውቀው እንጂ ለወያኔ ሽንጣቸውን ይዘው ተገትረው ድርቅ ብለው የሚለፈልፉ አይደሉም። ትክክል ነው የሚሉ አይደሉም። እኛ የምናውቃቸው ይሄ ሌላው ይሄ ጥቅሙ የቀረበትና ሀሽሽ ሳቢውን አይደለም። አሁን በየአሜሪካና በየጀርመኑ ቆሞ የቀረውን እሱን አይደለም። ስለሱ አይደለም እያወራ ያለሁት። እቺኮ ልክ ወያኔ ሲወርድ ተዘጋጅታ ተልካለን የመጣች ናት። ከማማ ፊሽካ ጋር አንድ ላይ ነበሩ። ከዛ በኋላ ሰፕሬት አድርገው በዚህ በኩል ይችኛዋን በደም ኢንፎርሜሽን ተሰጣታለች፣ ይችኛዋ ታወራለች። 5 ዩቲዩብ ሲዘጋባት 5 ጊዜ አዲስ ዩቲዩብ የከፈተች ናት። በእነማን ትብብር? ራሳችሁ ወቁት። ያ መጀመሪያ ተከሰስኩ ብላ ስትል አብሯት የሆነው ማን ነው? የቆሙት ማን ናቸው? ይሄ ማን ነው ስሙ? አንድ የሆነ ፓስተር ነኝ ምናምን የሚል እኔ አላውቀውም ስሙን። እስቲ ንገሩኝ። ማን ነው ስሙ? ማን ነው ስሙ? ንገሩኝ እስቲ ጋይስ። ኤደሞን የሚባል አብሯት ይቆሙ። ሌሎችም እንደዛው። ማነው ኢንፎርሜሽን ከመጀመሪያ ሲሰጣት የነበረው? እነማማ ፊሽካ። እኔ ስለማውቃቸው ነው፣ በደንብ ስለማውቃቸው። እናንተን ይመስሉና
ከእናንተ ጋር ሞትኩልሽ አበድኩልሽ ምናምን ይሉና ስለ ዲቃላዎቹ ነው ያወራሁላችሁ ያለሁት። ያ የኦሮሞን አንድ ቀን እስቲ የትግራይን ኢህአዴግን ተናግራ ታውቃለች? ኤርትራን ተቀጠ ይወላችሁ ጋይስ። እኔ አሁን ቁጭ ብዬ ስለሷ ሳስብ ማንነት ስትቀጠቅጥ የነበረው እስቲ የትግራይ አንድ አሉላ በለው አክቲቪስትን በለው ስለ ትግራይ ተናግራ ታውቃለች? ሰድባቸው ታውቃለች? አንድ ቀን ተናግራቸው አታውቅም። አንድ ቀን ካጠፋን ዘረኞች ከሆነ ሁላችንም ነን። ማንንም የምታሳድደው ኤርትራያኖችን ነምበር 1 ኤርትራያኖችን እንዴት እንደምታረጋቸው አንደኛ። ሁለተኛ ኦሮሞን አይደል የኦሮሞን አክቲቪስት ነጥላ ነበር ስታስመታሉ ነበር። ያ የኔ ህዝብ የሐረርጌ ህዝብ የኦሮሞ ህዝብ ትልና ነምበር 1 ጆሃር አስብ ጆሃር መሐመድ ነምበር 2 እኔ ያ መሮን እንትን እናትነካው ብልጽግና እናትነካው። ኦኬ እስቲ የትኛውን ተጋሩን ስትናገር ሰምታችሁ ታውቃላችሁ? ደብረጽዮን ወያኔ የተጋሩን አክቲቪስት ኔቨር ነክታችሁ አታውቅም። ማንን ነው የምትነካ የነበረው? ዘመነ ማንን ነው ስትናገር የነበረው? ዮኒ ማኛን አማራ ነው ብላ የአማራ አክቲቪስት ነው ብላ ስለምትል ማንን ነበር ስትናገር የነበረው? የትግራይን ህዝብ ነክታ አታውቅም። የትግራይን አክቲቪስቶች ነክታ በፍጹም አታውቅም። ያን በሙሉ ቼክ አላረጋችሁት። እነማን ናቸው አጠገቡ ያሉት? የትግራይና የአማራ ዲቃላዎች 50-60%። ከዛ ይቀጥልና ደግሞ የትግራይና ብዙም የሉም። ለነገራችን ላይ አንድ ልጅ ብቻ ናት የማውቀው ከትግራይና ከኦሮሞ። እሷንም ቀስ ብለን ያስወጣናት ቀስ ብለን ሰብለ የምትባል ካናዳ ያለች ከተጋሩን እሷ ደስ የሚል ጭንቅላት ያላት ሴት ናት። በጣም ጥንቁቅ የሆነች ሴት ናት። አንድ ቀን ስላሉላ አውርታ አታውቅም። ስለ ደብረጽዮን አውርታ አታውቅም። ስለ ተጋሩ አክቲቪስቶች አውርታ አታውቅም። ታቡ ነው። ማንን ነው የምታሳድደው? ጆከርን። ማንን ነው የምታሳድደው? የአማራ ልጆችን። ማንን ነው የምታሳድዳልቻል? ማንም ጂጂክያማ የመጀመሪያ መግቢያዋ ነው ጂጂክያ። 8 ዓመት 8 ዓመት። ታዲያ ይቺ እኮ መለስ ዜናዊ ሄደ እንጂ ሞተ እንጂ እኮ መለስ ዜናዊ ሆና ቁጭ ያለችልን። ያ ይሄ ነው። ገባችሁ? ያልገባችሁ እናንተ ያ እኔ ለጎጃም እንደዚህ ሁለት መኪናው እኮ ስለላ ነው። ደንበኛ ሰላይና አቀባይ ነበረች። ሰብልዬ ኦሮሞና ተጋሩ ናት። ጀለሌ እንዳትሳሳች። ጀግና የኦሮሞ አባት ያላት የተጋሩ እናት ያላት ጀግና ናት። የእሷ ጭንቅላት አይገኝም። ለነገሩ ዛሬ መቶቻችሁ ተቀጥቅጣችሁ ብትሰሩ አንድ ሰብለን አታክሉ። ሰብለ ስላችሁ ያቺ እንትን ጆንያን አይደለም ያልኳችሁ፣ ሌላ ልጅ ሰብለ ካናዳ የምትኖር በጣም ጀግና የሆነች ሴት አለች። አየቻት እና ላጥብላት እሷ ከወጣች በኋላ እነዚህ ብትንትኑ ያወጣው ይሄ ቀን እንደሚመጣ ትናገር ነበር። ሰው ለራሱ ያችን መማማፊሽ ጋር ትት ብላ ያለቻት ይዛት ጂጂ ያ ኤኒዌይ የሰራውልሽም በዚህ ነው። መማፊሽ ጋር ከነባልሽ ማለት ነው። ኤኒዌይ አማራ ሞኝ ናችሁ። ለእናንተ ያገዘች መስሏችኋል አይደለም? ያ እኔ ለአማራ እንዲያድርጌ አርጋላችሁ አታውቅም። ምን እንደምታደርጉ ስትከታተላችሁ ነው የነበረችው። ምንና አማራ ተፈናቀለ ተብሎ ሲሰበሰብ ግማሹን ገንዘብ ወደ ኪሱ አርጋ ግማሹን ደግሞ ላለው መንግስት ይሆናል። ተከታተል፣ በዚህ በኩል እንዲሄዷል እና ከሌና ይሄ ኖርማል ያለ ነው። በደንብ አርጋ ነው የተጫወተችባችሁ። በደንብ አርጋ ከዛ እኔ ጀጀብ ባገኛት መርዝና ምናምን በጥብጬ ግንባሯን እላታለሁ። አይዞሽ ሪከርድ አለ። ያንቺም የቀን ጉዳይ ነው። ኦኬ ያልሽው ያ በአመለካከቴ በሐሳቤ ከኔ ጋር ትሟገቻለሽ እንጂ እኔን መግደል አትችይም። አልለቅሽም።
እጠይቅሻለሁ። በህግ ባጣሽ በእግዚአብሔር አላጣሽም። አንቺንም ደግሞ እንደ ጃባ ሬሳሽ ላይ ቆሜ ደግሞ በጥቂት መታት አለው ነገር አንቺ ተመተሽ ወይ ልጅሽ ተመታ ወይ ተመቶ ወድቆ ያሳየኛል። የኔ መዳን ያለው እኔ ፖለቲካ እንጂ ይሄ ቅሌታም የዘቀጠ የቅናት ማንነት ውስጥ ለውስጥ ነው ሰው እንዲገደል እንዴ እራሳችሁ ያደረጋችሁት ቁጭ ትሉና በወለጋ እንደዚህ ብላ አስገድላ እኔ ወለጋ ላይ ኦሮምኛ አትችሉም ብዬ መጠየቄ ወንጀል ነው። እኔ እዚህ ጋር እኮ ልንገርሽ እኔ እኮ መብቴን ማቅሰት እኮ ነው። ለዚህ ጥያቄ እኮ ሄደሽ እንደዚህ ኦፍ ኮርስ እኔ ምን እንዳልኩ ታውቂያለሽ ለዳኛው እኔን እዚህ አቁማችሁ ከአፍሪካ ነው የመጣሽው ጀርመንኛ ትችያለሽ ብላችሁ ተጠይቁኝ አይደለ? እንደዛ ነው አመለካከቴ። ሌላ ምንም ነገር የለኝም። እናንተ ራሳችሁ ፍርድ ቤት መጀመሪያ ዳኛው አንቺ ዝም በይ እስከምባል ድረስ ነው የተናገርኩት። አንቺ ልጅ ዝም በይ፣ አንቺ ሴትዮ ዝም በይ። ያ እኔ እየተናገርኩ ነው እየተባልኩ ነው የተናገርኩት መብቴን ጠንቅቄ ስለማውቅ። አማራና አስቆማ እዚህ ነው የምትኖሩት ኦሮምኛ ትችላላችሁ አትችሉም ብላችሁ መብቴ እኮ ነው። ሀገሬ እኮ ነው የተወለድኩበት እኮ ነው ሀገሬ ነው። ያ እኔ ለክፉ ማስቤ አይደለም። ኦሮሞች መስለውኝ ነው ላዋራቸው ፈልጌ ነው። አማርኛ ትችላላችሁ እኔ እስል አማራ አይ እኛ አንችልም አሉ እና አትችሉም ያልኳቸው where is the problem? ያንን በሙሉ ሪከርድ አድርጋችሁ ለፍርድ ቤት የሰጣችሁት እነማን ናችሁ? ዲቃላዎቹ ለምን አጎታችሁን ከቤተ መንግስት አውጥቼ እዛ ደደቢት በረሃ ስላወረድኩላችሁና ግንባሩን ስለተባለ ያን ያናደዳችሁ። የተረፈው ካለ ገና ጠይቋለሁ። ደብረጽዮን እኮ አልኩሽኝ 4 ኪሎ አይገባም ስለሽ ቃል ነው የምገባልሽ። ቆብሪ በህይወት እያለሁ ተመልሶ ነገርኩሽ እኮ ወያኔ አዲስ አበባ ነው ያረግጥ። ምን ቃል እገባልሻለሁ ከዚህ በኋላ እኔ ቃል እገባላችሁ። ተመልሶ አዲስ አበባ እኔ እንዲያውም ልንገርሽ አይደለ እስከ ተወሰነ አመት ድረስ ብዙም እንደዚህ እንትን በቃ ኖርማል የአውሮፓ ፖለቲካ መስሎኝ ነበር። ግን መርዝ ስለሆነች ወያኔ እዛው ደደቢት በረሃ ተጋቢያታለሽ። ደደቢት በረሃ አሁን ደግሜ ነው ማስገባችሁ። ደግሜ ያልኳችሁ ብችል እኔ ራሴ ሄዳለሁ። እኔ ብችል አልኩሽ። ለምን እንድች እያልኩኝ አልኖራት? ምክንያቱም የእናንተን ክፋት ከማንም በላይ ስለማውቅ ባለጌ ስለሆናችሁ ስለማላዝንላችሁ ስላላዘናችሁልኝ የስንቱን አባት ልጅን ያለ አባት ያስቀራችሁ ስለሆናችሁ 27 ዓመት ሁሌ 27 ዓመት ብላችሁ የሁለት ወሩን ጦርነት ለማጣጣት ስትፈልጉ ቆሜ ይውላችሁ ክሊማንጃሮ ተራራ ላይ ሆነ 27 ዓመት የሰራችሁትን እሪ እያልኩ ነው የማወራላችሁ።